አማራ 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 ጎንደር ሸዋ ወሎ አንድ አማራ አንድ አማራ አንድ አማራ እድሜውና ጤናው የሚፈቅድ አማራ በሙሉ ወደ ጦር ግንባር መክተት ይችል ዘንድ በየመጋዘኑ የተቆለፈባቸው የጦር መሳሪያዎች በሙሉ ወጥተው ፋኖና በአጠቃላይ ህዝቡ እንዲታጠቃቸው። ፖለቲካውን ግን ትተነው ነው የኖር ነው። ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት፣ ለዛ መፍትሄ ማዘጋጀት። አሁን ያለው ነባራዊ ሁኔታ ማንንም ወደደም ጠላም፣ ማንንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ይጻፋል። የነገን መልክ የሚቀርጸው ሂዝ ያለው ትውልድ ነው። ተወደደም ተጠላም አመሰግን። በፊደል ጥበብ ውስጥ የተሰወረች ነፍስ በአደባባይ ስትፈተሽ በሰይፍና በጋሻ መካከል ትቆማለች። ተራራው ሲናወጥ ሸለቆው ማንነቱን ፍለጋ ወደ ሰማይ ያንጋጥጣል። የአማራ ክልል የፖለቲካና የትጥቅ ትግል ታሪክ እንደ ተስፋፋው የደጋ ምድር ሰፊ፣ እንደ ሰንሰለታማ ተራሮቹም ምስጢራዊና ውስብስብ ነው። በዚህ ታሪካዊ መድረክ ላይ ባለፉት ጥቂት ዓመታት ጎልቶ የወጣውና የብዙዎችን ቀልብ የገዛው ስም ዘመነ ካሴ ነው። የሱ ጉዞ ተራ ወታደራዊ አዛዥነት ብቻ ሳይሆን ከአስተሳሰብና ከህዝባዊ ስሜት ጋር የተቆራኘ እንደ እሳት የሚፋጅ የዘመን ነጸብራቅ ሆኖ ይነበባል። ዘመነ ካሴ ወደ ትግሉ አደባባይ ብቅ ያለው በትናንት የብዕርና የሐሳብ ውጊያ ውስጥ አልፎ ነው። ፊደልንና ርዕዮተ ዓለምን ያውቅ የነበረው ይህ መሪ የክልሉ ወቅታዊ ቀውስ አቅጣጫውን ሲቀይር ብዕሩን በሰይፍ ለመለወጥ አልተጠራጠረም። የጥንት አባቶች ጦር ከፈረቃዋ ነብስ ከፈጣሪዋ እንዲሉ ህዝባዊ መብትንና ደህንነትን ለማስከበር የትጥቅ ትግል ብቸኛ ጋሻ ነው ብሎ አመነ። ይህ ውሳኔው እንደዋዛ የተመረጠ ሳይሆን ከትውልድ ቁስልና ከነገ ስጋት የመነጨ የቁርጠኝነት መንገድ ነበረ። ዛሬ ዘመነ ካሴ ሲነሳ የጎጃም ፋኖ አብሮ ይነሳል። የጎጃም ምድር ታሪክንና ጀግንነትን ያረገዘች የነጻነት ማህፀን ናት። በዚህም ብርቱ ውስጥ ሆኖ ብርጌዶችንና ክፍለ ጦሮችን እንደ አንድ ልብ አቀናጅቶ መምራት እንደዋዛ የሚታይ ወታደራዊ ተግባር አይደለም። ዋንጫ የያዘ ውሃ ይጠማውም እንደሚባለው እሱም የህዝቡን አመኔታና ደጀንነት ይዞ በመንቀሳቀስ በዱር በገደሉ ያሉትን ታጣቂዎች ማዕከላዊ ስርዓት ባለው መንገድ ለመምራት አስችሎታል ይባልለታል። የሱ ጦር ስልት ወታደራዊ ጥቃት ማድረስ ብቻ ሳይሆን ህዝባዊ መሰረትን አለመንካትንና የሞራል የበላይነትን መያዝ ላይ ያተኮረም ነው። ትግል ያለ ፖለቲካ መስመር መሪ የሌለው መርከብ ነው። ዘመነ የአማራ ፋኖ ብሔራዊ ንቅናቄ በሚለው አደረጃጀቱ አማካኝነት በትግል ውስጥ የጠመንጃው ጩኸት ከሐሳብ ብስለት ጋር አብሮ እንዲጓዝ ጥረት አድርጓል። ጠመንጃው ድምጽ ብቻ እንዳይሆን ሐሳቡ ደግሞ ደረቅ እንዳይቀር የአካልና የነፍስን ያህል አስተሳስሯቸዋል። የዘመነ ካሴ የትግል ጉዞ አልጋ ባልጋ አልነበረም። በባህር ዳር ማረሚያ ቤት ለወራት የታሰረበት ወቅት ለብዙዎች የትግሉ ማብቂያ መስሎ ታይቶ ነበረ። ነገር ግን የወርቅ ንጽህናው የሚታወቀው በእሳት ውስጥ ሲያልፍ ነው እንደሚባለው ሁሉ ያ የእስር ቤት ቆይታው የእሱን ጽናት ይበልጥ አጋለው እንጂ አላጠፋውም ነበረ። ከእስር ቤት የዋስትና መለቀቅ ማግስት ወደ ተደላደለው የከተማ ኑሮ ከመመለስ ይልቅ ዳግም ወደ ጫካና ወደ ተራራው መግባቱ ለዓላማው ያለውን ታማኝነት ለደጋፊዎቹ በሚያስደንቅ ሁኔታ ያሳየበት የታሪኩ ትልቅ ምዕራፍ ነው። ዛሬ ላይ ቆመን ወደ ነገ ስንመለከት ዘመነ ካሴ በአማራ ክልል ፍጥጫ ውስጥ ሊታለፍ የማይችል ግዙፍ ተዋናይ ነው። ከፌዴራል መንግስት ጋር የጠመንጃ ፍጥጫው ቢቀጥልም ነገ የሰላም የድርድር ማዕድ በሚዘረጋበት ወቅት የፋኖን ወገን ወክሎ ቅድመ ሁኔታዎችን የሚያስቀምጥና የህዝቡን ድምፅ የሚያስተጋባ ቁልፍ ሰው እሱ እንደሚሆን ብዙዎች ጥርጥር የላቸውም። ሳይደግስ አይጣላም እንዲሉ የጦርነቱ ማብቂያ የቱንም ያህል ቢረዝም የሰላም ውይይት መምጣቱ የማይቀር ሲሆን በዚያ ማዕድ ላይ የዘመነ ካሴ ሚና የሚኖረው ሚዛን የነገዋን ኢትዮጵያ መልክ በመቅረጽ ረገድ የራሱ አሻራ ይኖረዋል። ነፋስ በበዛበት አደባባይ የቆመ ሻማ ብርሃኑን ለማስመስከር በሚያደርገው ተጋድሎ መካከል ወይ እንደ ግዙፍ ነበልባል ይሆናል አሊያም ከሩቅ በሚመጣ ሌላ ነፋስ ይከስማል። ታሪክ የሰውን ነፍስ የሚመዝነው ባሉባልታ ጩኸት ሳይሆን በእርምጃው ጥልቀት ነውና የማንኛውም ህዝባዊም ሆነ ወታደራዊ መሪ ስም በአደባባይ ሲነሳ ታሪክ በሁለት የተገላቢጦሽ መስታወቶች ውስጥ እንዲያልፍ ይገደዳል። አንደኛው መስታወት መሪውን የጽናት ተምሳሌት አድርጎ ሲያሳምረው፣ ሌላኛው ደግሞ የስጋትና የጥርጣሬ ጥላዎችን ይጥልበታል። በአማራ ክልል የትጥቅ ትግል ውስጥ ቁልፍ ቦታ የያዘው ዘመነ ካሴም ከዚህ የታሪክ ዕጣ ፈንታ አላመለጠም። ዛሬ እርሱ በሁለት
በትልልቅ የጥርጣሬ ማዕበሎች መካከል ቆሞ ይገኛል። እነርሱም የስልጣን ጥምቶንና የምስጢር ህብረት ጥርጣሬ ናቸው። ከሰማይ በታች ስልጣን የማይናፍቀው የፖለቲካ መሪ ማግኘት ከደረቅ አፈር ውሃ የመጭመቅ ያክል ከባድ እንደሆነ ይነገራል። ተቺዎቹ ዘመነ ካሴን ሲመለከቱ በስልጣን ጥም የሚቃጠል የራሱን ገዥነት ለማወጅ በታሪክ ጀርባ ላይ የሚንጠላጠል ሰው ነው ይሉታል። ማዕከላዊውን ስርዓት ጥሶ የራሱን ወታደራዊ እዝ መዘርጋቱና ሰላማዊ የተባሉ የድርድር በሮችን መግፋቱ ዓላማው ህዝብን መታደግ ሳይሆን የራሱን የስልጣን ማማ መገንባት ነው ወደሚል ድምዳሜም ይመራቸዋል። ለነርሱ እርሱ በስሜት እሳት የሚነድ ስልጣን ናፋቂ ነው። ነገር ግን የዚህ ሳንቲም ሌላኛው ገጽ ፍጹም የተለየ ታሪክ አለው። ደጋፊዎቹና የቅርብ አጋሮቹ እርሱን የሚያዩት በስልጣን ማዕረግ የሚደለል ሳይሆን ለህዝብ ነጻነት ራሱን አሳልፎ የሰጠ የቁርጠኝነት ተምሳሌት አድርገው ነው። ከተማ የቀረ ቅል ፍሪዳ ያምረውም እንዲሉ ዘመነ በከተማው ምቾት ውስጥ ተደላድሎ መኖር ወይንም ከመንግስት ጋር ተደራድሮ ትልቅ የስልጣን ወንበር መያዝ የሚችልበት የቅርብ ዕድል ነበረው። ሆኖም ያንን ሁሉ ጥሎ ከባህር ዳር የእስር ቤት እቶን ወጥቶ ዳግም ወደ ጸጥተኛው ጫካና ወደ ሻካራው ተራራ መመለሱ ለግል ክብር ሳይሆን ለህዝብ ታላቅነት የቆመ መሪ ለመሆኑ ማረጋገጫ ነው ይላሉ። በእነርሱ እምነት ለእርሱ ጠመንጃ ማለት የስልጣን መሰላል ሳይሆን የህዝብ መደራደሪያ አቅም ነው። ሌላኛው የዘመነ ካሴ ውዝግብ መልኩ የሚቀዳው ከወደ ህወሓት ወንዝ ነው። በፖለቲካ ሰማይ ስር የጠላቴ ጠላት ወዳጄ ነው የሚለው ጥንታዊ ብሂል በተደጋጋሚ ሲተገበር ይታያል። ዘመነ ካሴ በትግራይ ህወሓት መዳፍ ስር በምስጢር ይንቀሳቀሳል የሚለው ጥርጣሬም ከዚሁ የፖለቲካ ስሌት የሚቀዳ ነው። ተቃዋሚዎቹ መንግስት ወደ ሰሜኑ ግንባር ሲያቀና ፋኖ ጥቃቱን የሚያጠነክረው፣ ህወሓት ሲዳከም ደግሞ ፍጥነቱ የሚቀንሰው በምስጢር የተጻፈ ውል ስላላቸው ነው የሚል ክስ ይሰነዝራሉ። እነዚህ ወገኖች ሁለቱን ኃይሎች በአንድ ወታደራዊ ስልት ክር የተሳሰሩ አድርገው ያስባሉ። በእርግጥ ዘመነ ካሴ ከሰሞኑ ከተደበቀበት ብቅ ብሎ እንደተናገረው ፕሪቶሪያ የተፈረመው የተነቃቃውን የአማራውን መንፈስ ለመቅበር ታስቦ ነው ብሎ ነበረ። ግዙፉን ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የመቆም ያክል ተጠንቅቆ ሌሎችን ሳይደፍቅ አሸናፊ ይሆናል። ከዚያ አኳያ በተለይ ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። የፖለቲካ ሳይንስ እንደሚነግረን ሁለት ተጻራሪ ኃይሎች እጅና ጓንት ባይሆኑም እንኳ የሚወስዷቸው እርምጃዎች በአንድ መድረክ ላይ ሲገናኙ አንዱ ሌላውን ሳይፈልገው የሚጠቀምበት ስልታዊ መገጣጠም ሊፈጠር ይችላል። ይህ መገጣጠም ግን ሁልጊዜ የውል ስምምነት ውጤት አይደለም። በአንጻሩ ይህንን ጥርጣሬ በጥላቻ ፕሮፓጋንዳነት የሚፈርጁት ወገኖች ክሱን ታሪካዊ እውነታዎችን የካደ አድርገው ያጣጥሉታል። የፋኖ ንቅናቄ ራሱ የተወለደው ባለፉት 30 ዓመታት
በህወሓት አገዛዝ የተነፈገውን መብት ለማስመለስና በቅርቡ በነበረው የሰሜን ጦርነት ወቅት በክልሉ ላይ የደረሰውን ወረራ ለመመከት ነው። ይበልጥ ደግሞ ሁለቱ ኃይሎች ፍጹም ሊታረቁ በማይችሉበት የወልቃይት ጠገዴና የራያ የወሰን ጥያቄዎች ላይ የሞትና የሽረት ቀይ መስመር ስላላቸው የዘመነ ካሴ ንቅናቄ ከህወሓት ጋር በምስጢር ይሰራል ማለት ፍየልና ነብር በአንድ ጉድጓድ ይኖራሉ እንደማለት የማይታመን ነው ይላሉ። ለነሱ ይህ ክስ የፋኖን ህዝባዊ ቅቡልነት ለመቀነስ ከመንግስት የሚረጭ የፖለቲካ ቀለም ነው። ዘመነ ካሴ በስልጣን ጥም የተለከፈ መሪ ይሁን ወይንም ከቀድሞ ጠላቶቹ ጋር በምስጢር የሚደራደር ስልታዊ ተዋናይ፣ እነዚህ ጥያቄዎች እውነተኛ ምላሽ ዛሬ በአደባባይ ከሚጮሁት የክስና የድጋፍ ድምጾች በስተጀርባ የተሸሸገ ነው። ታሪክ ስሜታዊ አይደለም፣ ጊዜም አይዋሽም። ነገ የጥይቱ ጩኸት ጋብ ብሎ የሰላምና የፖለቲካው ማዕድ በሚዘረጋበት ወቅት ዘመነ ካሴ የሚወስደው የመጨረሻ እርምጃ እርሱ ማን እንደነበረ ለትውልድ ፍንትው አድርጎ ያሳያል። አንበሳ በጫካ ውስጥ የት እንዳለ ማወቅ የሚቻለው ሲያገሳ ብቻ ነው። ጥላው ሳይታይ ድምፁ ግን ተራራውን ሲያናውጠው የቆየው ነፋስ ድንገት መጋረጃውን ቀዶ ብቅ ሲል የታሪኩን መስመር ይቀይረዋል። በአማራ ክልል የትጥቅ ትግል ውስጥ የዘመነ ካሴ መሸሸጊያና መኖሪያ ጉዳይ እንደ ሰማይ ከዋክብት የራቀና በውል የማይጨበጥ እንቆቅልሽ ሆኖ ቆይቷል። በየትኛው ተራራ ስር አለ? በየትኛው ዋሻ ውስጥስ ያድራል? የሚሉት ጥያቄዎች ለወዳጅም ለጠላትም መልስ የሌላቸው ሚስጥራት ነበሩ። ነገር ግን ባለፉት ጥቂት ቀናት ያ በጭጋግ የተሸፈነ የሚመስለው ተራራ ድንገት ነጎድጓድ አሰማ። ቦታው በውል ባልታወቀ ነገር ግን በታጣቂዎች ኃይል በታጠረ የምስጢር አደባባይ ላይ ዘመነ ካሴ በአካል ብቅ አለ። የደህንነት ጋሻ ወታደራዊ ሳይንስ መሪዎችን የሚያስተምረው የመጀመሪያው ትምህርት ጠላትህ እንዲፈልግህ እንጂ የት እንዳለህ እንዲያውቅ አትፍቀድለት የሚለውን ወርቃማ ሕግ ነው። የዘመነ ካሴ ያለበት ቦታ ለመታወቅ የፍርሃት ወይንም የመሸሽ ምልክት ሳይሆን በጥልቅ የስትራቴጂ ጥበብ የተሸመነ የደህንነት ጋሻ ነው የሚሉ አሉ። ከእርሱ ጀርባ ያለውን የኃይል ሚዛንና ከመንግስት የሚመጣውን ድንገተኛ የአየርም ሆነ የየብስ ጥቃት ለመመከት ይህ አይነቱ መሰወር የህልውና ጉዳይ ነው። እርሱ በአካል አይታይም፣ ነገር ግን መመሪያዎቹና የእዝ ሰንሰለቶቹ በመላው ክልሉ እንደ ነፋስ ይሰራጫሉ። ዘመነ ባለፉት 2 እና 3 ቀናት በምስጢራዊ ስፍራ ለታጣቂዎቹ ያደረገው ንግግርና ያሰማው መፈክር ለረጅም ጊዜ በዱር በገደሉ ለቆዩት ተዋጊዎቹ አዲስ ህይወትን የዘራ ክስተት ነው። በትጥቅ ትግል ታሪክ ውስጥ መሪዎች ድንገት ብቅ ብለው የሚያሰሙት ቃል የተዳከመውን ተስፋ የሚያድስ፣ የቆረጠውን ልብ ደግሞ ይበልጥ የሚያጸና የምትሃት ኃይል አለው። በተለይም አንድ አማራ እያለ የሚያሰማው የድምፅ ማዕበል ተራ ወታደራዊ መፈክር አይመስልም። ይህ ቃል በጎጃም፣ በጎንደር፣ በወሎና በሸዋ ሰማይ ስር ተበታትሎ የሚንቀሳቀሱትን የፋኖ ብርጌዶች በአንድ ሰንሰለት ውስጥ ለማስገባት የታለመ ታላቅ የስነ ልቦና ጥሪ ነው። የማታ ማታ የወንዝ ውሃ ወደ ባህር ይፈሳል እንደሚባለው ዘመነም በክልሉ ያሉትን የተለያዩ የፋኖ አደረጃጀቶች ወደ አንድ ማዕከላዊ እዝ ለማፍሰስ የሚያደርገውን ስልታዊ ጥረት በዚህ መፈክር አማካኝነት ዳግም አድሷል። ጠመንጃ ድምፅ አለው። ድምፁ ግን የሚሰማው በአንድነት ሲጮህ ብቻ ነው። የሰሞኑ መግለጫ የሰይፉን መሳል ብቻ ሳይሆን ሰይፉን የሚይዘው እጅ አንድ መሆን እንዳለበት የተነገረበት የታሪክ አጋጣሚ ነው። በዚህ ድንገተኛ ንግግሩ ላይ ፕሪቶሪያን ፈርቶ የተወለደ የአማራ ትግል የለም፣ የአማራ ትግል መነቃነቅ መጀመሩ ፕሪቶሪያን ጎትቶ አመጣው እንጂ የሚል አዲስ ብሂልም አስተዋውቋል። በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትእዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ
የሰሞኑ ክስተት በማህበራዊ ሚዲያውና በፖለቲካው አየር ላይ ትልቅ ማዕበል ፈጥሯል። ለደጋፊዎቹ እርሱ አሁንም በጥሩ ጤንነትና በቆራጥነት የትግሉን መሪ ጨብጦ ለመጓዙ ትልቅ ማረጋገጫ ሲሆን፣ ለተቃዋሚዎቹና ለፖለቲካ ተንታኞች ደግሞ በትጥቅ ትግሉ የመቀጠል ጽኑ ውሳኔን ያሳየ ሌላ ምዕራፍ ነው። ዘመነ ካሴ የትም ይሁን የት የእርሱ በምስጢር መኖርና ድንገት ብቅ እያሉ የህዝብን ስሜት መቅዘፍ በአማራ ክልል እየተካሄደ ባለው ፍልሚያ ውስጥ እርሱ አሁንም ሊታለፍ የማይችል የታሪኩ ዋና ገጸ ባህሪ መሆኑን በግልጽ ያሳየ ክስተት ነው።